ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ መልካም። በዛሬ ቪዲዮአችን ደግሞ ኢኮኖሚክስ ግሬድ 10 ዩኒት 3 ውስጥ ከሚገኙ ቶፒኮች መካከል ለዛሬ 3.1 ቲዮሪ ኦፍ ፕሮዳክሽን ምን ማለት እንደሆነ አጠቃላይ የፕሮዳክሽን ኮንሰፕት ወይም ጽንሰ ሐሳብ እንደተለመደው ግልጽ በሆነ ባጠረ መንገድ የምንመለከተው ይሆናል ማለት ነው። ስለዚህ እንጀምር። ፕሮዳክሽን ኢዝ ኤ ሳይንቲፊክ ፕሮሰስ ዛት ኢንቮልቭስ the transformation of raw material input into desired product service output by adding economic value። ፕሮዳክሽን ማለት በአማርኛው ማምረት ወይም ምርት የሚለውን ቃል ይሰጠናል። ይህ ነገር ምንድን ነው ብለን በምንመለከትበት ጊዜ ልብ በሉ፣ ሳይንሳዊ ፕሮሰስን አሊያም ሳይንሳዊ ሂደትን በመከተል ያለንን ሮ ማቴሪያል አሊያም ኢንፑት ኢኮኖሚክ ቫሊዩ አድ በማድረግ ወደምንፈልገው ጉድ ኤንድ ሰርቪስ ወይም ወደምንፈልገው አውትፑት የመቀየር ሲስተም ስፔሻሊ ፕሮዳክሽን እያልን እንጠራዋለን። በአጭሩ ፕሮዳክሽን የምንለው ነገር ያለንን ኢንፑት ወይም ያለንን ጥሬ ዕቃ በመጠቀም ሳይንሳዊ መንገድን በመከተል ወደምንፈልገው አውትፑት ወይም ወደምንፈልገው ፕሮዳክት ስንቀይር ይህን ነገር ፕሮዳክሽን እያልን እንጠራዋለን። ግን ምንድን ነው ኢኮኖሚክ ቫሊዩ አድ ማድረግ ብለን በምንመለከትበት ጊዜ እኛ ማምረት ወደምንፈልገው ነገር ስንቀይረው አሊያም ቼንጅ ስናደርገው፣ ለምሳሌ ጉልበታችንን፣ ጊዜያችንን፣ ካፒታላችንን፣ የተለያዩ የሆኑ የሰው ኃይሎችን ጨምረን ወደምንፈልገው ነገር ያን ነገር ስንቀይረው ስፔሻሊ ኢኮኖሚክ ቫሊዩ አድ አድርገንበታል እንለዋለን። ለምሳሌ ስንዴ አለ፣ ሌላ ደግሞ የስንዴ ዳቦ አለ እንበል። ስለዚህ ለምሳሌ ስንዴው ኢንፑት ነው እንበል፣ አሊያም ስንዴው ያን ዳቦ ለመስራት የተጠቀምንበት ግብዓት ነው እንበል። ዳቦ ደግሞ የመጨረሻው የስንዴው አውትፑት አሊያም የመጨረሻው ሪዛልት ነው ወይም የመጨረሻው እኛ የምንፈልገው ነገር ነው እንበል። ስለዚህ ስፔሻሊ መቼም ስንዴው ዝም ብሎ ወደ ዳቦ አይቀየርም። ስንዴውን ወደ ዳቦ ለመቀየር የተለያዩ የሆኑ ፕሮሰሶች አሉት በመሃል ማለት ነው። ያን ፕሮሰስ ስፔሻሊ ሳይንቲፊክ ፕሮሰስ እያልን እንጠራዋለን፣ አሊያም የዛ ነገር ሂደት እያልን እንጠራዋለን። የመጨረሻው ሪዛልት ኦር የመጨረሻው አውትፑት ደግሞ ዳቦ ነው። ስለዚህ ይህን ዳቦ ሆኖ ሲቀየር ስፔሻሊ ኢኮኖሚክ ቫሊዩ አድ አድርገንበታል ማለት ነው። ለምን ካላችሁ መቼም ስንዴው ዝም ብሎ ወደ ዳቦ አልተቀየረም። ያን ስንዴ ወደ ዳቦ ለመቀየር እናንተ የተለያዩ ነገሮችን አድርጋችሁበታል። ስለዚህ ያን ነገር ነው ኢኮኖሚክ ቫሊዩ አድ የምንለው ማለት ነው። ስለዚህ በአጭሩ ፕሮዳክሽን ማለት ይሄ ነው። ግልጽ ነው? የማወራው ነገር ይገባል? ከኔ ጋር ናችሁ አላችሁ? በጣም አሪፍ። እንቀጥል። Production of good and service involves transforming resource such as labor, power, raw material, service and machine into finished products። በተለይ የምንፈልገውን ነገር ወደ ጉድ ኤንድ ሰርቪስ አሊያም ወደ አንድ ፕሮዳክት እና ወደ አንድ አገልግሎት ለመቀየር ኦር ትራንስፎርሚንግ ለማድረግ በምንሞክርበት ጊዜ የተለያዩ የሆኑ ሪሶርሶችን አሊያም የተለያዩ የሆኑ ሀብቶችን ልንጠቀም እንችላለን። ከነዚህ መካከል ሌበር ወይም የሰው ኃይል አሊያም ሰራተኛ፣ የተለያዩ የሆኑ ፓወሮች፣ የተለያዩ የሆኑ ሮ ማቴሪያሎች አሊያም የተለያዩ የሆኑ ጥሬ ዕቃዎች፣ የተለያዩ የሆኑ ሰርቪሶችና የተለያዩ የሆኑ ማሽኖችን ስፔሻሊ አንድን ነገር ወደምንፈልገው ፊኒሽድ ፕሮዳክት አሊያም ያለቀለት ነገር ለማድረግ ስፔሻሊ እነዚህንና ሌሎች ነገሮችን አሊያም ሌሎች ሪሶርሶችን ልንጠቀም እንችላለን። ለምሳሌ መጽሐፋችሁ ላይ ያለውን ዲያግራም አሊያም ፊገር ተመልከቱት። ለምሳሌ ኢንፑት አለ፣ ከኢንፑት ቀጥሎ ሳይንቲፊክ ፕሮሰስ አለ፣ ከዛ በኋላ አውትፑት አሊያም ጉድ ኤንድ ሰርቪስ አለ። ይሄ ነገር ምንን ይገልጽልናል ብለን በምንመለከትበት ጊዜ ስፔሻሊ ኢንፑት የምንለው ያን ነገር ለመስራት የምንጠቀምባቸው እቃዎች አሊያም ማቴሪያሎች ናቸው። ለምሳሌ ሪሶርሶችም ሊሆኑ ይችላሉ። ለምሳሌ ካፒታል፣ ሌበር አሊያም ሮ ማቴሪያል ስፔሻሊ እነዚህ ነገሮች ኢንፑት ናቸው። ኢንፑት የምንለው ነገር የምንፈልገውን ነገር ለመስራት የምንጠቀምባቸው ሪሶርስ አሊያም ሀብቶች ናቸው ልትሉ ትችላላችሁ። ከኢንፑት ቀጥሎ ስፔሻሊ ሳይንቲፊክ ፕሮሰስ አለ። ምን ብለናል? ፕሮዳክሽን ዲፋይን ስናደርገው ፕሮዳክሽን ማለት ሳይንቲፊክ መንገድን በመከተል ወደምንፈልገው ነገር የምንቀይርበት ሂደት ነው አላለም? ስለዚህ መሀል ላይ ሳይንቲፊክ ፕሮሰስ አለ። ከዛ ፋይናሊ ላይ አውትፑት አሊያም ጉድ ኤንድ ሰርቪስ አለ። ስፔሻሊ አውትፑቱ አሊያም ጉድ ኤንድ ሰርቪሱ የመጨረሻው ሪዛልት አሊያም የመጨረሻው ውጤት ነው። ይህን ነገር በምናገጣጥምበት ጊዜ ኢንፑት አለን አሊያም የተለያዩ የሆኑ ሪሶርሶች አሊያም ሮ ማቴሪያል አለን ያን ነገር ለመስራት። ከዛ በኋላ ሳይንቲፊክ ፕሮሰስ አለ። ሳይንቲፊክ ፕሮሰስ ማለት ያን ነገር ለመስራት የምንከተለው ሂደት አሊያም የምንከተለው ፕሮሰስ መሀል ላይ ያለ፣ ፋይናሊ ደግሞ መጨረሻ ላይ አውትፑት አሊያም ወደምንፈልገው ሪዛልት ወይም ወደምንፈልገው
ጉድ ኤንድ ሰርቪስ ይቀየርልናል ማለት ነው። ሶ እነዚህ ነገሮች ተከትለን ነው ፕሮዳክሽንን ማምረት አሊያም መስራት ወደምንፈልገው ነገር መቀየር የምንችለው ማለት ነው። በአጭሩ ፕሮዳክሽን ምን ማለት እንደሆነ በዚህ መንገድ ከተመለከትን፣ አሁን ደግሞ ፕሮዳክሽን ፈንክሽን ማለት ምን ማለት ነው፣ እንዴት ፕሮዳክሽን ፈንክሽንን በማቴማቲካል ፈንክሽን ኤክስፕረስ ማድረግ እንችላለን አሊያም መግለጽ እንችላለን የሚለውን ነገር ለማየት እንሞክር። The production function is a function that shows the highest output that a firm can produce for every specified combination of input። በተለይ ፕሮዳክሽን ፈንክሽን የምንለው ነገር ለምሳሌ እናንተ አንድ ድርጅት አላችሁ በል። ስለዚህ ድርጅታችሁ ያለውን ኢንፑት ወይም ያለውን ግብዓት በሙሉ ተጠቅሞ ማምረት የሚችለው ከፍተኛው አውትፑት አለም ከፍተኛው ፕሮዳክት ፕሮዳክሽን ፈንክሽን እያልን እንጠራዋለን። ወይም በሌላ አማርኛ ያለንን ኢንፑት አለም ያለንን ሪሶርስ በሙሉ ተጠቅመን ምን ያህል ፕሮዳክት፣ ምን ያህል ሪዛልት፣ ምን ያህል አውትፑት ማምረት እንችላለን ማግኘት እንችላለን ብሎ የሚጠይቅልን ነገር ፕሮዳክሽን ፈንክሽን እያለን እንጠራዋለን ማለት ነው። ስለዚህ በአጭሩ ፕሮዳክሽን ፈንክሽን ማለት ያለንን ኢንፑት ኮምባይን በማድረግ ያለንን ሪሶርስ በሙሉ አንድ ላይ በማቀናጀትና መርጅ በማድረግ ስፔሻሊ ምን ያህል ከፍተኛ የሆነ አውትፑት ማምረት እንችላለን ብሎ የሚጠይቅልን ነገር ፕሮዳክሽን ፈንክሽን እንለዋለን ማለት ነው። ለምሳሌ እንበልና assuming labor and capital as the only input, mathematically the production function can be written as Q equal to function of P of K። especially እንበልና ነው ያለን ኢንፑት ወይም ያለን ሪሶርስ ሌበር እና ካፒታል ከሆነ ማለትም በኤል የተገለጸው ሌበር ሲሆን በኬ ደግሞ የተገለጸው ካፒታል ነው። እነዚህ ሁለት ብቻ ሪሶርሶች አለም እነዚህ ሁለት ብቻ ኢንፑቶች ቢኖሩን ይህን ነገር እንዴት ማቴማቲካሊ ኤክስፕረስ ማድረግ እንችላለን አለም መጻፍ እንችላለን ብለን በምንመለከትበት ጊዜ በፕሮዳክሽን ፈንክሽን ጊዜ ኪው ኢኳል ቱ ፈንክሽን ኦፍ ኤል ኬ ብለን እንጽፈዋለን ማለት ነው። ኪው ምንድን ነው ብለን በምንመለከትበት ጊዜ ኪው አውትፑቱ ወይም የመጨረሻው ሪዛልቱ ነው። ኤል ደግሞ የተወከለልን ሌበርን አለም የሰው ኃይልን ኤክስፕረስ ለማድረግ ሲሆን ኬ ደግሞ ስፔሻሊ ካፒታልን ለመግለጽ ነው በዚህ ፈንክሽን ውስጥ የተገለጹልን ማለት ነው። ስለዚህ እንደዚህ አይነት ነገር ከተሰጠን በፕሮዳክሽን ፈንክሽን በእንደዚህ አይነት መንገድ ልንጽፈው እንችላለን ማለት ነው። ለምሳሌ የተሰጠን ኢንፑት አለም የተሰጠን ሪሶርስ 3 ቢሆንስ፣ ለምሳሌ ሌበር ካፒታል እና ላንድ ቢሆንስ። እንደዚህ ደግሞ በሚሆንበት ጊዜ ስፔሻሊ እዚህ ጋር ሌበር እና ካፒታል ነበር የተጠቀምነዋ። ድጋሜ ሌላ ኤል በብራኬት ውስጥ እንጨምርና ሌበር ላንድ እና ካፒታል ብለን ይህን ነገር ሙሉ ለሙሉ ፈንክሽኑን መግለጽ አለም ኤክስፕረስ ማድረግ እንችላለን ማለት ነው። ትልቁ ነገር እዚህ ጋር ያለው የሚሰጠን ኢንፑት በጨመረ ቁጥር በብራኬት ውስጥ የሚገቡት ነገር በዛው ልክም እየጨመሩ ይመጣሉ ማለት ነው። የሚጨምሩ ነገሮች ካሉ አለም ኢንፑቱ የሚጨምር ከሆነ በብራኬት ውስጥ የሚጨምረውን ነገር እንጨምራለን ማለት ነው። ስለዚህ በዚህ መንገድ ፕሮዳክሽን ፈንክሽንን ኤክስፕረስ ማድረግ አሊያም መግለጽ እንችላለን ማለት ነው። The production function allows input to be combined varying proportions so that output can be produced in many ways using either more capital or less labor of vice versa። especially የምንፈልገውን አውትፑት እስከምናገኝ ድረስ እነዚህ ነገሮች ቼንጅ ማድረግ አሊያም መቀያየር እንችላለን። ለምሳሌ የተሰጠን ነገር ኢንፑቱ ሌበር እና ካፒታል ነው። ስለዚህ እነዚህን ሁለት ነገሮች ተጠቅመን የምንፈልገውን ፕሮዳክት እስከምናገኝ ድረስ ኦር የምንፈልገውን የቁጥር ሃይስት አውትፑት እስከምናገኝ ድረስ እነዚህ ነገሮች ቫይስ ቨርስ በማድረግ አሊያም በመቀያየር ልንጠቀምባቸው እንችላለን እያለን። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ለምሳሌ 100 ኩንታል ስኳር ማምረት እንፈልጋለን እንበል። ስለዚህ ያለን ሪሶርስ እነዚህ ሁለቱ ናቸው፣ ሌበር እና ካፒታል። ሌበር የምንለው የሰው ኃይል ነው። ካፒታል ደግሞ የምንለው ስፔሻሊ የተለያዩ የሆኑ ማሽነሪዎች እንዲሁም የተለያዩ የሆኑ ገንዘቦች ናቸው። ስለዚህ ስኳሩን ማምረት የምንፈልግ ከሆነ አለ 100 ኩንታሉ ስኳር ማምረት የምንፈልግ ከሆነ ምሳሌ ነው እንበልና እያልኩ ነው። ይህ ማምረት የምንፈልግ ከሆነ እነዚህን ነገሮች 100 ኩንታል ስኳሩን እስከምናገኝ ድረስ መቀያየር እንችላለን እያላችሁ ነው። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ለምሳሌ በዛ ፋብሪካ ውስጥ አሊያም በዛ ድርጅት ውስጥ ወይም ያን ስኳር ለማምረት በተገኘው ቦታ ላይ ያሉ ማሽኖችን መቀነስ እንችላለን። የሰው ኃይሉን ደግሞ ከፍ ማድረግ እንችላለን። ይሄ የምንፈልገውን አውትፑት የሚሰጠን ከሆነ
አይ የምንፈልገው አውትፑት በዚህ መንገድ ልናገኘው አንችልም ደግሞ የምንል ከሆነ ስፔሻሊ ካፒታሉን ከፍ አድርገነው የሰው ኃይሉን ልንቀንሰው እንችላለን። ወይም ያሉንን ማሽኖች አብዝተን የሰው ኃይል ቁጥሩን ልንቀንሰው እንችላለን። ስለዚህ በእንደዚህ አይነት መንገድ ቫይስ ቨርስ እያደረግን አሊያም እየቀያየርን የምንፈልገውን አውትፑት እስከምናገኝ ድረስ መጠቀም አሊያም መሞከር እንችላለን ማለት ነው። ሶ ይሄ እየነገረን ያለው ይህን ነገር ስለሆነ ማለት ነው። ስለዚህ የምንፈልገውን አውትፑት እስከምናገኝ ድረስ ያለንን ኢንፑት እየቀያየርን ቫይስ ቨርስ እያደረግን መጠቀም እንችላለን ማለት ነው። እስቲ አሁን ደግሞ ሾርት ራን ፕሮዳክሽን ፈንክሽን ማለት ምን ማለት እንደሆነ እንመልከት። ስፔሻሊ ሾርት ራን የምንለው ነገር ሪፈርስ ቱ ዘ ፔሪድ ኦፍ ታይም ኦቨር ዊች አትሊስት ዋን ፋክተር ፕሮዳክሽን ኢዝ ፊክስድ። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ በተለይም አንድን ነገር ለማምረት የምንጠቀምባቸው ሪሶርሶች ወይም አውትፑቶች አንዱ እንኳን መቀየር የማንችል ከሆነ ወይም ፊክስድ ከሆነ ይሄ ነገር ሾርት ራን ነው ይባላል። ይሄ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ለምሳሌ አንድን ነገር ማምረት ፈለጋችሁ። ያህን ነገር ለማምረት የምትጠቀሙበት የተለያዩ የሆኑ ኢንፑቶች አሊያም የተለያዩ የሆኑ እቃዎች አሉ። ከምትጠቀሙባቸው እቃዎች መካከል ቢያንስ አንዱ ፊክስድ መሆን አለበት፣ መለወጥ የማይችል አሊያም ቼንጅ መሆን የማይችል መሆን አለበት፣ ፊክስድ መሆን አለበት እያለን ነው። ከምንጠቀማቸው ሪሶርስ አሊያም ግብአቶች ውስጥ አንዱ ነገር ቢያንስ ፊክስድ መሆን አለበት፣ የማይቀየር መሆን አለበት እያለን ነው። እስቲ ይህን ነገር በምሳሌ እንመልከተው። ለምሳሌ እናንተ ገበሬ ናችሁ። ለማረስ አሊያም ለመዝራት ወደ መሬታችሁ ሄዳችሁ ለምሳሌ ጤፍ ትዘራላችሁ በል። ስለዚህ ለምሳሌ ምን አይነት ሪሶርስ አላችሁ አሊያም ምን አይነት ኢንፑት አላችሁ ብለን በምንመለከትበት ጊዜ የእናንተ ጉልበት አለ፣ ጤፉ አለ፣ ሌላው ደግሞ መሬቱ። ስለዚህ እነዚህ 3 ሪሶርሶች አላችሁ። ጤፉ አለ ኦር ሲዱ አለ፣ ዘሩ አለ፣ መሬቱ አለ፣ የምትዘሩበት መሬት እናንተ እና ሌበር አሊያም የሰው ኃይል አለ ወይም የእናንተ ጉልበት አለ በል። ስለዚህ 3 ኢንፑቶች አሊያም 3 ሪሶርሶች አሉ። ይሄ ሾርት ራን የሚለው ከምትጠቀሙባቸው 3 ነገሮች ቢያንስ አንዱ ፊክስድ መሆን አለበት፣ አንዱ መለወጥ የማይችል መሆን አለበት እያለ ነው። ስለዚህ ለምሳሌ ከእነዚህ 3 ሪሶርሶች መካከል መለወጥ የማይችለው ነገር የቱ ነው ብላችሁ ታስባላችሁ? ትክክል ናችሁ። መለወጥ የማይችለው አሊያም ፊክስድ ሪሶርስ ከእነዚህ ሪሶርስ መካከል አንዱ ላንድ ነው አሊያም መሬት ነው። መቼም መሬታችሁን ገልብጣችሁ አዘሩበት፣ መሬታችሁን ልለውጡት አትችሉም። ወይም ያለኝ መሬት ትንሽ ነው ብላችሁ የሌሎችን የአርሶ አደሮች መሬት አንነጥቁም። መቼም በአንድ ሌሊት ኦል በአንድ ምሽት እንደዚህ የማድረግ አቅም የላችሁ። ስለዚህ በዚህ ኮንሴፕት መሰረት ፊክስድ ሪሶርሳችሁ ቋሚ የሆነ ኢንፑታችሁ አለም ሪሶርሳችሁ መሬታችሁ ነው ማለት ነው። ለምሳሌ ጤፉን በሌላ ነገር ልቀይሩት ትችላላችሁ። አይ ጤፍ አልፈልግም በቆሎ ልዝራ ልትሉ ትችላላችሁ። አይም በቆሎ አልፈልግም ስንዴ ልዝራ ብላችሁ ልዘሩ ትችላላችሁ። ስለዚህ ይሄ ጤፍ ይቀየራል ማለት ነው አለም ቫሪያብል ነው። ለምሳሌም ጉልበታችሁ ቫሪያብል ነው ወይም ሊቀየር ይችላል። ከፈለጋችሁ በሌላ ሰው አምጥታችሁ ያን ዘር ልታዘሩ ትችላላችሁ። ከፈለጋችሁ ደግሞ ራሳችሁ ልትዘሩ ትችላላችሁ። ስለዚህ ሌበር አለም ጉልበታችሁም ይቀየራል ማለት ነው። ስለዚህ እዚህ ውስጥ ያልተቀየረው ነገር ምንድን ነው? መሬታችሁን ያልተቀየረው። ሾርት ራን ኮንሰፕቱ ይሄ ነው። ከምንጠቀምባቸው ሪሶርሶች መካከል አለም ከምንጠቀምባቸው ኢንፑቶች መካከል ቢያንስ አንዱ ፊክስድ መሆን አለበት ወይም ቋሚ መሆን አለበት ብሎ የሚያስበው በዚህ መንገድ ነው ማለት ነው። ግልጽ ነው ብዬ አስባለሁ። ሌላኛው ደግሞ የሾርት ራን ተቃራኒ ሎንግ ራን ነው። ሎንግ ራን ማለት ምን ማለት ነው ብለን በምንመለከትበት ጊዜ ኢዝ ዘ ፔሪድ ኦፍ ታይም ዊች ኢዝ ሰፊሽንት ዌን ኦል ኳንቲቲስ ኦፍ ኢንፑት አር ቫሪያብል። ይሄ ደግሞ የሾርት ራን ተቃራኒ ነው። ሎንግ ራን የምንለው ደግሞ የምንጠቀምባቸው ሁሉም ነገሮች መቀየር ይችላሉ አለም ቫሪያብል ናቸው እያለን። ሾርት ራን ምን ብለናል? ሾርት ራን ማለት ከምንጠቀምባቸው ሪሶርሶች መካከል ቢያንስ አንዱ ፊክስድ መሆን አለበት ወይም የማይቀየር መሆን አለበት ብለናል። ሎንግ ራንን ደግሞ በምንመለከትበት ጊዜ ችግር የለም የምንጠቀምባቸው ነገሮች አለም ሪሶርሶች ቫሪያብል ቢሆኑ ችግር የለም፣ መቀየር አለባቸው፣ ሊቀየሩ ይገባል ብሎ የሚያስብ ኮንሰፕት ነው ማለት ነው። ይሄ ማለት ለምሳሌ እናንተ የሆነ ነገር ለማምረት ፈልጋችሁ የምታመርቱበት ኢንፑት አለም የምታመርቱበት ሪሶርስ ቫሪያብል ከሆነ አለም በሌላ ነገር ሪፕለስ የሚደረግ ከሆነ የሚቀያየር ከሆነ በአጭሩ ይህን ነገር ሎንግ ራን እያለን እንጠራዋለን ማለት ነው። እስቲ ይህንም ነገር እንደ ሾርት ራን በምሳሌ እንመልከተው። ለምሳሌ እናንተ ገበሬ ናችሁ። ሰው እጃችሁ ላይ ምን አይነት ሪሶርስ አለ ብለን እናስብ። ለምሳሌ መሬት አለ፣ ዘር አለ፣ ትራክተር አለ፣ እንዲሁም በሬ አለ። ከዛ በተጨማሪ ደግሞ ሌበር አለም የሰው ኃይል አላችሁ። ስለዚህ 5 ኢንፑቶች አለም 5 ሪሶርሶች አላችሁ።
እና ለመዝራት ያሰባችሁት እንደ ቅድሙ ጤፍ ነው እንበል። ስለዚህ ጤፍ እየዘራችሁ ነው እንበል። ሶ ሎንግ ራን የሚለን ነገር ምንድን ነው? ከምንጠቀምባቸው ነገሮች መካከል ቫሪያብል የሆኑ ነገሮች ሊኖሩ ይገባል። የሚቀየሩ ነገሮች ሊኖሩ ይገባል። እንደ ሾርት ራን የግድ ፊክስድ የሆነ ነገር መሆን የለበትም እያለን ሶ በዚህ ኤግዛምፕል መሰረት በምንመለከትበት ጊዜ ለምሳሌ ጤፉን በሌላ ነገር ሊቀይሩት ትችላላችሁ። ለምሳሌ ደግሞ ትራክተር አላችሁ በል እኔ በትራክተር ማረስ አልፈልግም በበሬዎቼ ነው ማረስ የምፈልገው ካላችሁ ትራክተሩን በበሬያችሁ እየቀየራችሁ ነው ማለት ነው። ስለዚህ እኔ ደግሞ ማረስ አልፈልግም እኔ ጉልበቴ ይደክመኛል የምትሉ ከሆነ ሌላ ተጨማሪ የሰው ኃይል ካመጣችሁ የእናንተን ጉልበት በሌሎች ጉልበት እየተካችሁ ነው ማለት ነው። ስለዚህ እዚህ ጋር ያልተቀየረው ነገር መሬት ብቻ ነው። ስለዚህ ሎንግ ራን ደግሞ የሚለን ሀሳቡ ምንድን ነው? ከምንጠቀምባቸው ሪሶርሶች መካከል ቢያንስ የሚቀየሩ ነገሮች ካሉ፣ ቫሪያብል የሚሆኑ ነገሮች ካሉ፣ በሌላ ነገሮች የሚተኩ ካሉ ያን ነገር ሎንግ ራን ነው እያለን። ስለዚህ በአጭሩ ሎንግ ራን ማለት ይሄ ነው ማለት ነው። እስቲ ይህን ነገር እንዴት በፈንክሽን አለም እንደ ቅድሙ እንዴት በማቴማቲካል ኤክስፕሬሽን ማስቀመጥ እንችላለን የሚለውን ነገር በምንመለከትበት ጊዜ እስቲ መጽሐፋችሁ ላይ ያለውን አንድ ኤግዛምፕል እንመልከት። ፋርመር ፕሮዲሲንግ ዌት ቱ ዘ ፋርመር ዘ ኦንሊ variable input assumed labor and all other input like land, capital and technology are fixed input። ይሄ ነገር እያለን ያለው ለምሳሌ አንድ ገበሬ አለ። ገበሬው ስንዴ ማምረት ይፈልጋል። ስለዚህ ገበሬው ካለው ሪሶርስ መካከል እንበልና መቀየር የሚችለው ሌበርን አለም የሰው ኃይልን ብቻ ነው። ከፈለገ የሰው ኃይልን ማብዛት ይችላል፣ ከፈለገ መቀነስ ይችላል። መቀየር የሚችለው ነገር ሌበርን ብቻ ነው። ሌሎቹ ነገሮች ግን ፊክስድ ናቸው። ማለትም ላይክ እንደ ካፒታል፣ እንደ ላንድ፣ እንደ ቴክኖሎጂ ያሉ ነገሮች ፊክስድ ናቸው፣ መቀየር አይችልም እያለን ነው። ይህን ነገር እንዴት በፈንክሽን ማስቀመጥ እንችላለን ብለን በምንመለከትበት ጊዜ ኪው ኢኳል ቱ ፈንክሽን ኦፍ ኤልኤ ኬ ቲ ብለን በማቴማቲካል ኤክስፕሬሽን ይህን ነገር ማስቀመጥ እንችላለን ማለት ነው። እነዚህ ነገሮች ምንድን ናቸው ብለን በምንመለከትበት ጊዜ ኪው እንደተለመደው አውትፑቱ ነው። ኤል ደግሞ የሚያመለክተን ሌበር ሲሆን ኤልኤ ደግሞ የሚያመለክተን ላንድን ነው። ኬ ደግሞ የሚያመለክተን ቅድም እንዳለው ካፒታልን ሲሆን ቲ ደግሞ የሚያመለክተን ቴክኖሎጂ ነው ማለት ነው። እነዚህን ኢንፑቶች አንድ ላይ በማሰባሰብ በዚህ መንገድ ይህን ነገር በፈንክሽን መልክ ልንጽፈው እንችላለን ማለት ነው። The following are the three basic concepts of the production of function. The following are the three basic concepts of the production of function. እስፔሻሊ ፕሮዳክሽን ፈንክሽን ላይ እነዚህ ሶስት ዋና ዋና ኮንሰፕቶች አሉ። ምንድናቸው ብለን በምንመለከትበት ጊዜ የመጀመሪያው ቶታል ፊዚካል ፕሮዳክት አሊያም ቶታል ፕሮዳክት ቲፒ ያለን የምንጠራው ነው። ሁለተኛው ደግሞ አቬሬጅ ፊዚካል ፕሮዳክት ወይም አቬሬጅ ፕሮዳክት ኤፒ ያለን የምንጠራው ሲሆን ሶስተኛው ደግሞ ማርጂናል ፊዚካል ፕሮዳክት ወይም ማርጂናል ፕሮዳክት ኤምፒ ያለን የምንጠራቸው ነገሮች እስፔሻሊ እነዚህ ሶስት ነገሮች የፕሮዳክሽን ፈንክሽን ቤዚክ ኮንሰፕቶች ናቸው ማለት ነው። እስቲ አንድ በአንድ ግልጽ በሆነ መንገድ ለመመልከት እንሞክር። የመጀመሪያው ቶታል ፕሮዳክት ነው ወይም ቲፒ። ይሄ ምን ማለት ነው ብለን በምንመለከትበት ጊዜ ሪፈርስ ቱ ዘ ቶታል አውትፑት ፕሮዲውስ ባይ ኤ ጊቨን አማውንት ኦፍ ቫሪያብል ኢንፑት። በተለይም ቶታል ፕሮዳክት ማለት በአጭሩ ኤክስፕሌን ስናደርገው አሊያም ስንገልጸው ባለን ኢንፑት አሊያም ባለን ሪሶርስ ተጠቅመን ያመረትነው አውትፑትን ቶታል ፕሮዳክት እያልን እንጠራዋለን። ጀስት ይሄ ነገር ቃሉ ራሱ ይናገራል። ቶታል ፕሮዳክት ማለት አጠቃላይ ምርት እንደማለት ነው። ስለዚህ ያለንን ኢንፑት ተጠቅመን ያመረትነው አጠቃላይ አውትፑት ቶታል ፕሮዳክት እያልን እንጠራዋለን ማለት ነው። ይሄ ማለት ለምሳሌ 10 ኩንታል ስንዴ ቢኖረን ኢንፑት ምን ያህል ኪሎግራም ዳቦዎችን አመረትን የሚለውን ነገር የሚገልጽልን ቶታል ፕሮዳክት እያልን እንጠራዋለን ማለት ነው። አላችሁ? ከኔ ጋር ናችሁ? አልተኛችሁ? የማወራው ነገር ግልጽ ነው? በጣም አሪፍ፣ እንቀጥል። ሁለተኛው ነገር ደግሞ አቬሬጅ ፕሮዳክት የምንለው ነገር። አቬሬጅ ፕሮዳክት ምን ማለት ነው ብለን በምንመለከትበት ጊዜ ቱ ካልኩሌት ዘ አቬሬጅ ፕሮዳክት ዘ ቶታል ፕሮዳክት ዲቫይድድ ባይ ዘ ነምበር ኦፍ ዩኒት ኦፍ ኢንፑት። ይሄ ማለት ምን ማለታችን ነው ብለን በምንመለከትበት ጊዜ እያንዳንዱ ኢንፑት ስንት አውትፑት አሊያም ምን ያህል አውትፑት አመረተ የሚለውን ነገር የምናይበት እንዲሁም ሜጀር የምናደርግበት ነገር አቬሬጅ ፕሮዳክት ይባላል። ይሄ ማለት ምን ማለታችን ነው ብለን በምንመለከትበት ጊዜ ለምሳሌ እያንዳንዱ ሰራተኛ ምን ያህል የሚሆን ነገር ሰራ ኦር ምን ያህል የሚሆን አውትፑቶችን ኦር ፕሮዳክቶችን አመረተ ብለን የምንገልጽበት ኤክስፕሌን የምናደርግበት ኤክስፕሌን ከማድረግ በተጨማሪም ሜጀር የምናደርግበት ነገር አቬሬጅ ፕሮዳክት ይባላል። ይሄ ግልጽ እንዲሆንላችሁ ለምሳሌ
በአንድ ድርጅት ውስጥ ያሉ ሰራተኞች እነዚህ ሰራተኞች ምን ያህል ፕሮዳክት ምን ያህል አውትፑት አመረቱ የሚለውን ነገር ሜጀር የሚያደርግልንና የሚገልጽልን ነገር አቬሬጅ ፕሮዳክት እየተባለ ይጠራል። እስፔሻሊ ለምሳሌ በተለያዩ ጥያቄዎች አቬሬጅ ፕሮዳክትን ፈልጋችሁ አግኙ ከተባላችሁ የአቬሬጅ ፕሮዳክት ፈንክሽን አሊያም ፎርሙላ ቶታል ፕሮዳክት ዲቫይድድ ባይ ነምበር ኦፍ ወርክ አሊያም በአጭሩ ቲፒ ወይም ቶታል ፕሮዳክት ዲቫይድድ ባይ ሌበር ይሆናል ማለት ነው። ይህም ማለት ነው እስፔሻሊ ያለውን አጠቃላይ ቶታል ፕሮዳክት ወይም ያለውን አጠቃላይ ምርት ከሰራተኞቻችሁ ጋር ስታካፍሉት አቬሬጅ ፕሮዳክትን ማግኘት ትችላላችሁ ማለት ነው። እስፔሻሊ እዚህ ጋር ይህ ምንን ይጠቁመናል ብለን በምንመለከትበት ጊዜ ለምሳሌ ቲፒ የሚባለው ነገር ቶታል ፕሮዳክት አሊያም አጠቃላይ ምርቱ እንደማለት ነው። ነምበር ኦፍ ወርከር አሊያም በኤል ሲምቦል ደግሞ የተገለጸው ነገር ይሄ ደግሞ አጠቃላይ ሰራተኛውን ወይም የሰው ኃይል ቁጥሩን የሚያሳየን ነገር ነው። ሶ እነዚህን ነገሮች ዲቫይድድ በማድረግ አቬሬጅ ፕሮዳክትን ልታገኙ ትችላላችሁ ማለት ነው። ሶስተኛውና የመጨረሻው ነገር ማርጂናል ፕሮዳክት አሊያም ኤምፒ የምንለው ነገር ይሄ ነገር ምን ማለት ነው ብለን በምንመለከትበት ጊዜ ዘ ማርጂናል ፕሮዳክት ኢዝ ኤክስትራ ኦር አዲሽናል አውትፑት ኦብቴን ዊች ዋን ኤክስትራ ዩኒት ኦፍ ዘ ቫሪያብል ኢንፑት ዋይል ኦል አዘር ቫሪያብል ሪሜን ኦፍ ኮንስታንት። ስፔሻሊ ማርጂናል ፕሮዳክት ብለን የምንገልጸው ነገር አንድ ተጨማሪ ቫሪያብል ኢንፑት በምንጨምርበት ጊዜ የምናገኘውን አዲሽናል አውትፑት ስፔሻሊ ማርጂናል ፕሮዳክት እያለን እንጠራዋለን። ወይም በአጭሩ ማርጂናል ፕሮዳክት ማለት የሆነ ቫሪያብል ኢንፑት ስንቀይር አውትፑቱ የሚቀይረውን አውትፑቱ የሚጨምር ከሆነ ያን ነገር ማርጂናል ፕሮዳክት እያለን እንጠራዋለን። ይሄ ማለት ምን መሰላችሁ? ለምሳሌ 10 ሰራተኛ ሆኖ በቀን ውስጥ 100 ሻማ የሚሰራ ከሆነ እናንተ ከ10 ሰራተኛችሁ ላይ ሌላ ተጨማሪ አንድ ሰራተኛ አዳርጋችሁ ወይም ጨምራችሁ አውትፑቱ ስፔሻሊ ወደ 103 አሊያም ወደ 104 የሚያድግ ከሆነ ያ ሻማ ስፔሻሊ ይህን ነገር በአጭሩ ማርጂናል ፕሮዳክት እያለን እንጠራዋለን ማለት ነው። ስለዚህ ማርጂናል ፕሮዳክት ማለት የሆነ ቫሪያብል ኢንፑት አለ፣ የሆነ የምትጨምሩት ነገር አለ። ሶ ያን ነገር አድ ስታደርጉ አሊያም ያን ነገር ሲጨምሩ አውትፑቱ ላይ ለውጥ የምታገኙ ከሆነ ስፔሻሊ አውትፑቱ የሚጨምር ከሆነ ሪዛልታቸው የሚጨምር ከሆነ ያን ነገር ማርጂናል ፕሮዳክት እያለን እንጠራዋለን። ሶ አሁን ያየነው ኤግዛምፕል ግልጽ ይመስለኛል። ሌላ ኤግዛምፕል እንጨምር። ለምሳሌ እናንተ ዳቦ ቤት አላችሁ እንበል። ሶ ዳቦ ቤታችሁ ውስጥ 4 ሰራተኛ አለ። እነዚህ 4 ሰራተኞች በቀን 100 ዳቦ ያመርታሉ እንበል። ስለዚህ ለምሳሌ እናንተ ተጨማሪ አንድ ሰራተኛ ጨምራችሁ 5 ሰራተኛ አድርጋችሁ የምታመርቱት የዳቦ ቁጥር ወደ 103 ወደ 104 ወይም ወደ 101 ብቻ አውትፑታችሁ አለም ዳቦአችሁ የሚጨምር ከሆነ ይህን ነገር ማርጂናል ፕሮዳክት እያለን እንጠራዋለን ማለት ነው። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል